ድል የኢያሱ ነው? የኢያሱ ብቻ ነው? አይደለም። የተዋጉት የአርበኞቹ ብቻ ነው? አይደለም። የሙሴ ብቻ ነው? አይደለም። የአሮንና የሆር ብቻ ነው? አይደለም። ድል የማን ውጤት ነው? የኢያሱ ወታደሮቹ፣ የሙሴ የአሮንና የሆር ድምር ውጤት ነው ድል። ተኩላ ምን ማደኑን ትቷል? በግ ማደኑን ትቶ ነው የገባ። አንበሳ ላም መስበሩን ትቶ ነው የገባ። ነብር ፍየል ማነቁን ትቶ ነው የገባ። ጅብም አህያን ማደኑን ትቶ ነው የገባ። ለምን ከተባለ ከታዘዘው ጥፋት ለመዳን በኖህ መርከብ ተሳፍረዋልና። ከጥፋቱ ጾም የዚህን ዓለም መከራ ብቻ አይደለም፣ በኋላ የማይጠፋውን የሲኦልን የገሃነምን መከራ የምንሻገርባት መርከባችን ናት። ማን ክርስቶስን ሥጋ ይፈትታል? ጎረቤቶች ከሌሉ ማን የክርስቶስን ደም ይቀዳል? ጎረቤቶች ከሌሉ ማን ወንጌል ያስተምራል? ጎረቤቶች ከሌሉ ማን ክርስትና ያነሳል? ማን ከእግዚአብሔር ልጅነት ይሰጣል? ጎረቤቶች ከሌሉ ብንሞት ፈቶ የሽኝት መርሐ ግብር አድርጎ ወደ ሰማይ በሰማይ ወዳለው ጠላት ሲነሳ የሙሴ እጅ ተዘርግቶ ድል እንደሚደረገው ሁሉ በቤተ ክርስቲያናችንም ላይ የሚነሱ ጠላቶቻችን ኃይለ ቃል ወጥቶ ምስጢር ተመስጥሮ ትርጓሜ ተተርጉሞ ጠላቶቻችን መናፍቃን ድል የሚነሱት በምንድን ነው? ጎረቤት ባፈረቻቸው መምህራን አይደለም ነው። ጸወን ሚዲያ አምባ መጠጊያ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ያለ ትናንት ቀዳማዊ፣ ያለ ዛሬ ማዕከላዊ፣ ያለ ነገ ዳህራዊ የሆነ አልፋና ኦሜጋ እግዚአብሔር አምላካችን ስሙ የከበረና የተመሰገነ ይሁን። የተከበሩ መምህራችን የኔታ ሀረገወይን በርውን የደብረ አባይ ቅዱስ ገብርኤል የአራቱ ጉባኤያት ምስክር መምህር፣ አምዳ ወድዳ ለቤተ ክርስቲያን የቤተ ክርስቲያን መሰረቶች የተባላችሁ ሊቃውንተ ቤተ ክርስቲያን፣ ክርስቶስ ከመስቀሉ ገበያ በወርቀ ደሙ የዋጃችሁ ምዕመናንና ምዕመናት በልዑል እግዚአብሔር ስም እንደምን አደራችሁ? እንደምን አረፈዳችሁ? አሜን። በዚህች ዕለት ያውም በዚህች ሰዓት እንዲህ ተሰብስበን ስሙን እንድንጠራ የፈቀደልን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር በድጋሜ ስሙ የከበረና የተመሰገነ ይሁን። አሁን እንደሚታወቀው ያለንበት ጾም ጊዜ የጾም ጊዜ ወይም የጾም ወቅት ነው። ይህ ጾም ማን ይባላል? አብይ ጾም። አብይ ጾም ማለት ስሙ ዳይሬክት ሲተረጎም ምን ማለት ነው? ታላቅ ጾም፣ ታላቅ ጾም። ስለዚህ አሁን ያለን በታላቁ ጾም ወቅት ላይ ነው ያለን። በታላቅ ጾም ደግሞ ከኛ ከእያንዳንዳችን ምን ይጠበቃል? ታላቅ መንፈሳዊ ተግባር ይጠበቃል አይደለም? መቼም ለታላቅ ጾም ታላቅ ተግባር ነው የሚያስፈልገው አይደለም? እና ታላቅ መንፈሳዊ ስራ እየሰራን እንደሆነ ደግሞ በዛሬው ባለው እንቅስቃሴ ሁሉ ተስፋ አደርጋለሁ። ወደፊት ታላቅ ስራ እንድንሰራ እግዚአብሔር አምላካችን ይፍቀድልን። እሺ፣ በዚህ ታላቅ ጾም ስንት ሳምንት እንጾማለን? እናንተ ልናገር ብላችሁ ነው ወይን ያልሰማ ብዬ ነው? 8። እነዚህ 8 ሳምንታት ደግሞ የራሳቸው ምን አላቸው? ስያሜ ያላቸው የላቸው? አላቸው። አሁን ትናንት ያጠናቀቅነው ሳምንት ማን ይባላል? ዘወረደ። ዛሬ የጀመርነው ማን ይባላል? ቅድስት። ቀጣይስ? እሺ፣ ቀጣይ ደብረ ዘይት፣ ከዛስ ገብርኄር፣ ከዛስ ኒቆዲሞስ፣ ከዛስ ሆሳዕና። ቅድም እንዳልኳችሁ እነዚህ ሳምንታት በጣም ታላቅ መንፈሳዊ ስራ የምንሰራባቸው ናቸው። ምክንያቱም በዚህ ታላቅ ጾም ስለ ሀገራችን፣ ስለ ቤተ ክርስቲያናችን፣ ስለ ወገኖቻችን ዕለት በዕለት ብቻ አይደለም በየሰዓቱ መከራ ስለሚቀበሉ
ወገኖቻችን የሰው ልጆች በሙሉ ስለ ዓለሙ ስለ ሁሉም ስለ ፍጥረት አብዝተን የምንጸልይበት የምንጾምበት አብዝተን እግዚአብሔርን የምንማጸንበት ነው። አብዝተን የምንማጸንበት ነው። ለምን ካላችሁ ጾም የዚህን ዓለም መከራ ብቻ አይደለም፣ በኋላ የማይጠፋውን የሲኦልን የገሃነምን መከራ የምንሻገርባት መርከባችን ናትና። ጾም ምንድን ነው አልኳችሁ? መከራን የምንሻገርበት ምንድን ነው አልኳችሁ? መርከብ። ስለዚህ እኛ መከራውን ለመሻገር የት ላይ ነው ያለን? በጾም መርከብነት ተሳፍረን ያለን አይደለም? በጾም መርከብነት ተሳፍረን ያለን። ምክንያቱም ጾም መርከብ ነው የሚባለው ብዙዎች አባቶቻችን በዚህ ዓለም ያጋጠማቸውን መከራ ድል የነሱት በምንድን ነው? በጾም ስለሆነ። እስመ በጾም ኤልያስ ማፈ አናብስት ድኅነ። ኤልያስ ከአንበሳ አፍ መዳን የቻለው በምንድን ነው? በጾም ነው። ሶስና በረበናት የዝሙት ግብር ምክንያት ያ አልሳካላቸው ሲል ልትወገር የነበረችው የዳነችው በምንድን ነው? በጾም ነው። 3 ደቂቅ ከነደደ እሳት የዳኑት በምንድን ነው? በጾም ነው። በጾም ነው። ስለዚህ ጾም መከራውን የምንሻገርበት ምንድን ነው ማለት ነው? መርከብ ሲነሳ መቼም ቀድሞ ትዝ የሚለኝ የማን ስራ ነው? የኖህ መርከብ ነው አይደል? ትዝ የሚለን ወደ ኖህ መርከብ በኖህ ዘመን ከመጣው ጥፋት ለመዳን ወደ ኖህ መርከብ የገቡት ስነ ፍጥረት ምን ናቸው? አህያም እኮ ገብታለች። የሚገርመው አህያ ብቻ አይደለች። ከዚያ መርከብ ማን ገብቷል? ጅብ ገብቷል አይደለ? ከኖህ መርከብ ላም ገብቷል። ላም ብቻ አይደለም፣ በሬ አንበሳ ገብቷል። ከኖህ መርከብ ፍየል ገብታለች። ፍየል ብቻ አይደለም፣ ነብር ገብቷል። ከኖህ መርከብ በግ ገብቷል። በግ ብቻ አይደለም፣ የበግ አዳኝ ተኩላም ገብቷል። ከኖህ መርከብ ርግብ ገብታለች። ርግብ ብቻ አይደለችም፣ የርግብ አዳኝ እባብ ገብቷል። ከኖህ መርከብ የሰው ልጅ የዘር መትረፍ ለዘራችን መትረፍ ምክንያት የሆነ ኖህ ከነ ልጆቹ ከነ ሚስቱ አለ። በዚያ ውስጥ ምን አለ? እባብ አለ። እባብ ደግሞ የሰው ልጆችን እግራቸውን ለመንደፍ የሚያድን ነው። ግን ከዚያች መርከብ ከገቡ በኋላ ተኩላ ምን ማደኑን ትቷል? በግ ማደኑን ትቶ ነው የገባ። አንበሳ ላም መስበሩን ትቶ ነው የገባ። ነብር ፍየል ማነቁን ትቶ ነው የገባ። ጅብም አህያን ማደኑን ትቶ ነው የገባ። ለምን ከተባለ ከታዘዘው ጥፋት ለመዳን በኖህ መርከብ ተሳፍረዋልና። ከጥፋቱ ለመዳን ያንን የአዳኝነት ግብራቸውን ምን ማለት አለባቸው? መተው አለባቸው። ስለዚህ እኛ ጾም መርከብ ነው ብለናል አይደለ? ስለዚህ ግብራቸውን የቀደመ የአጥፊነት ግብራቸውን ትተው በኖህ ዘመን ከታዘዘው ጥፋት ለመዳን እንደገቡት ስነ ፍጥረት እኛ ደግሞ ወደ ጾም መርከብነት ስንገባ አጥፊ የሆነ እኩይ ተግባራችን ልንተው ያስፈልገናል። ከእግዚአብሔር ልጅነት፣ ከመላእክት ህብረት፣ ከቤተ ክርስቲያን እቅፍ፣ ከስጋው ከደሙ ከሚያርቀን ግብር ወጥተን ወደ ጾም መርከብነት ገብተን ልንሳፈር ያስፈልገናል። ያ ካልሆነ መጨረሻው ውጤቱ አያምርም። ምክንያቱም በኖህ ዘመን ከጥፋት ለመዳን የተሳፈሩት ግብራቸውንም ትተው የተሳፈሩት ጅብ፣ ተኩላ፣ ቀበሮ ኋላ ከጥፋት ድነው ከመርከቡ ሲወጡ ወዴት ነው የሄዱት? ልጦ ግጦ ወደ መብላት ነው አይደል የሄዱ? እባብ ለምግብነት የሚያድናትን ርግብ በኖህ መርከብ እያለ ከጥፋቱ ለመዳን ሲል ሄዳ እንቁላሏን ካፉ ላይ ስትጥል ልመገባት አላለም። ለምን? ለመዳን በመርከቧ ተሳፍሯልና። ግን ሲወጣ ርግብንም ለምግብነት የሚያድን ያዳነውን የሰው ልጅ እግሩን ለመንከስ ለመንደፍ የሚያድን ነው የሆነው። እኛ በጾም መርከብ ከተሳፈርን በኋላ በጾም መርከብነት እያለን ሰራው የነበረ ግብር ነው መቀጠል ያለበት እንጂ እንደነዚያ ስነ ፍጥረት ከመርከቡ ስንወጣ ተመልሰን ወደ ቀደመ ግብራችን እኛን ያጠፋናል ብለን የተውን ግብራችን የምንሰራ ከሆነ ምንድን ነው? ተመልሶ
ሪያ ታጥቦ ተመልሶ ምንድነው ጭቃ ነው የሚሆንብን። እንደዚህ እንዳይሆን እግዚአብሔር አምላካችን በቸርነቱ ያግዘን። ምክንያቱም ይሄ ንስሐ ማለት እኛን ከእግዚአብሔር የሚለየንን ከስጋው ደግሞ የሚያርቀንን ከቤተ ክርስቲያናችን እቅፍ የሚያወጣንን እኩይ ስራችን አክትፍ ብለን የምንተፋበት ስለሆነ ስለዚህ ንስሐ የምንገባበት እያንዳንዱ ስራችን ግብራችን ወይም ኃጢአታችን ከዚያ በኋላ ተመልሰን ምን ማለት መስራት አይገባንም። ምክንያቱም ንስሐ ማለት ፍጹም ጸጸት ወደዚህ አልመለስም ብሎ ቁርጥ ውሳኔ መወሰን ስለሆነ እንጂ እኛ ከመርከቡ ከጾም አሁን በጾም መርከብነት ተሳፍረናል ብያቸዋለሁ። ከዚህ ከጾም በኋላ ተመልሰን ለጾሙ ወደ ተውነው እኩይ ስራ የምንመለስ ከሆነ ተመልሰን አክ ብለን የተፋነውን እንደማለት ነው። ይህን የሚያደርግ ደግሞ ምንድን ነው? ውሻ ነው። እኛ ደግሞ የሰው ልጆች ነው። ምክንያቱም ንስሐ ቅድም እንዳልኳቸው በውስጣችን አላስፈላጊ የሆነውን ነገር ሁሉ የምናስወግድበት ነው፣ የምንጸዳበት ነው እና በዚች የጾም መርከብነት ተሳፍረናል። በኋላም ከጾም በኋላ በዚሁ መንፈሳዊ ግብር እንድንጸና እግዚአብሔር አምላካችን ይፍቀድልን። የተሳፈርንበት መርከብ ምንድን ነው አልኳችሁ? የጾም መርከብ። እሺ፣ ሌላኛው ደግሞ የተሳፈርንበት መርከብ የቱ ነው? ይሄ ነው አይደል? ይሄ መርከብ ነው። ምንድን ነው ይባል? በዚህ ተሳፍራችኋል አልተሳፈራችሁ? ተሳፍረናል አይደለም? እሺ፣ በጾም መርከብነት የተሳፈርነው ከእግዚአብሔር የሚያርቀንን መጥፎ ስራችን ትተን ነው። እሺ፣ ለምን? በኋላ ከእግዚአብሔር ጋር ታርቀን የእግዚአብሔርን የመንግስቱ ወራሾች የስሙ ቀዳሾች ለመሆን ስለፈለግ። እሺ፣ በዚህ መርከብስ የተሳፈርነው ምን ፈልገን ነው? የተሳፈርንበት ዓላማ ምንድን ነው ታውቁታላችሁ? እንግዲህ ዓላማችሁን ለራሳችሁ ንገሩት። እንደኔ የምንሄድበት ቦታ የተባረከ የልዩ ልዩ ቅዱሳን በረከት ያለበት፣ የእናታችን የድንግል ማርያም በረከት ያለበት፣ የመድኃኒታችን የኢየሱስ ክርስቶስ በረከት ያለበት፣ የብቸኛው ሊቅ የቅዱስ ያሬድ በረከት ያለበት፣ የእናታችን የቅድስት ክርስቶስ ሰምራ በረከት ያለበት፣ ሌሎች ስውራን ሆነው ያሉ ያልተሰወሩ ቅዱሳን የእነሱ ሁሉ በረከት ያለበት ቦታ ነው የምንሄደው። ከዚያ ሄደን ከእግዚአብሔር ዘንድ በረከት አግኝተን ራሳችን ከእግዚአብሔር ጋር አገናኝተን ለመምጣት ቢሆን ደስ ይለኛል። ምክንያቱም ክርስቲያን ሰይፍ ዝክሌ አፉ መሆን ያለበት በሚሰራው ስራ ሁሉ በዚህ ማትረፍ ማለት ነው። በዚህ ይህንን አስበን ከሆነ በነፍሳችን እናተርፋለን። የምንነጋገርበት ርዕስ የሚሆነን ምንድነው? ድጋፍ የሚሹ እጆች የሚል ይሆናል። ምን የሚሹ? ድጋፍ የሚሹ እጆች። ድጋፍ የሚሹ እጆች። ቃሉን ጽፎ ያስቀመጠልን ያቆየልን ሊቀ ነቢያት ሙሴ ነው። የተግባሩ ከዋኝም ደግሞ ራሱ ሊቀ ነቢያት ሙሴና ሌሎች ግብረ አበሮቹ የተካተቱበት ጉዳይ ነው እና ይህ የተዘረጉ ግን ድጋፍ የሚሹ እጆች የሚለውን ሙሉ ሀሳብ የምታገኙት ኦሪት ዘጸአት ምዕራፍ 18 ላይ ያለ እና ሙሴ እንደሚታወቀው ቅድመ አያቶቹ በረሃብ ምክንያት ተሰደው በግብፅ ሀገር በስደት ነው የተወለደው። ይህ ሙሴ የተወለደበት ጊዜው ልዩ የሚያደርገው እስራኤል ከሀገራቸው ወደ ግብፅ የተሰደዱት በረሃብ በጥም ምክንያት ነው። በረሃብ በጥም ምክንያት ተሰደው እግዚአብሔር በረድኤት እየጎበኛቸው፣ እግዚአብሔር በጸጋው እያበዛቸው፣ እግዚአብሔር ጸጋውን እያበዛላቸው በባዕድ ሀገር ተቀምጠው እስራኤል ምናል በዙ። ከግብፃውያን ይልቅ ብርቱዎች ሆኑ። ከግብፃውያን ይልቅ ጥበበኞች ሆኑ እና ይህን ያዩ ግብፃውያን በእስራኤል ላይ አዋጅ አወጁባቸው። እነዚህ ሰዎች ቀድሞ በሀገራቸው የሚበሉት የሚጠጡት አጥተው ወደ ሀገራችን መጥተው የሚበሉት የሚጠጡት ሰጥተን አስጠግተናቸው ነበረ። አሁን ግን ምክንያቱን አናውቅም እያደር እየበዙ እየበረቱ እያየሉ ይሄዳሉ። ስለዚህ እኛ ጠላት ቢነሳብን ከጠላቶቻችን ጋር አብረው እኛን ወቅተው በሀገራችን ላይ እንደገና ገዥ ይሆኑብናል።
ስለዚህ ምን እናድርጋቸው? ጽኑ ስራ እያሰራን ምን እናድርጋቸው? ቢዚ እናድርጋቸው አሉ። ቢዚ እናድርጋቸው። የብቻ አይደለም፣ ይህንን ጽኑ ስራ ሁሉ እያሰሯቸው እግዚአብሔር የባረከው እግዚአብሔር በጸጋ የጎበኘው ሰው በምንም መከራ ውስጥ ይሁን እያደር ምን እያለ ይሄዳል? እየበዛ ይሄዳል። እያደር ምን ይሄዳል? እየበረታ ይሄዳል። እስራኤልን ግብፃውያን ለማዳከም ብለው ጽኑ ስራ ያሰሯቸዋል። እግዚአብሔር ግን በበረከት የሚጎበኛቸው ሲሆን እያደር እየበዙ ይሄዳሉ። እያደር እየበረቱ ይሄዳሉ። እያደር እየበረቱ ይሄዳሉ። ይህ ብቻ አይደለም። ከእስራኤላውያን ሴቶች ልጅ ሲወልዱ ወንድ ወንዱን እያፈኑ እንዲገድሉ አዋላጆች ተመደቡ። ምንም የሚገድሉ ሙሴ ተጸንሶ የተወለደው በእስራኤል ላይ ይህ አዋጅ በታወጀበት ጊዜ ነው። እስራኤል ምን እስራኤል ከግብፃውያን በታች እንዲሆን እንዲጠፋ ይቻል እንዲጠፋ ባይቻል ግን ምን እንዲደክም ግን እነርሱ ጩኸታቸው ወደ እግዚአብሔር ስለሆነ እግዚአብሔር ጩኸታቸውን ስለሚሰማ ምን ይላቸዋል? ያበዛቸዋል፣ ያጸናቸዋል፣ ያበረታቸዋል። እኛም እኮ አሁን አለን አይደለ? ክርስቲያኖች ዕለት ዕለት እንድንጠፋ መከራ ይታወጅብናል አይደለ? ያው እንደመታደል ሆኖ ያው ሰማዕትነቱ ከቀረብን እንዳለመታደል ነው የሚሆነው። ያው መከራው ከቀረልን ባለን በምንሰራው ስራ በረከት የምናገኝ ከሆነ እንደመታደል ሆኖ እዚህ አካባቢ መከራው ቀላል ነው አይደለ? ትንሽ 12 ሰዓት ብንጓዝ ወገኖቻችን የሚደርስባቸው መከራ ይታወቃል አይደለ? ግን ያ ሁሉ መከራ እየወረደባቸው የሚበዙት ምንድነው? ለመግዛት እንደ እስራኤል እየበረቱ ለመሄድ ከማን ጋር መሆን ያስፈልጋል? ከእግዚአብሔር ጋር መሆን ያስፈልጋል። እስራኤል ግብፃውያን ምንም ጽኑ ስራ ቢያሰሯቸው የሞት አዋጅ ቢያውጁባቸው እያደር እየበረቱ የሄዱት የነበረ ከማን ጋር ስለሆነ ነው? ወደ ጩኸታቸው ሁሉ ወደ እግዚአብሔር ስለነበረ ነው። እና ሙሴ የተወለደው እስራኤል በዚህ አዋጅ በታወጀባቸው ጊዜ ነው። እና ይህ ሁሉ የመከራ ዶፍ ይወርድባቸው ለነበሩ ለእስራኤል ሙሴ ምን ይዞ ተወለደ? ተስፋ ይዞ ነው የተወለደ። አንዳንድ ጊዜ ትዳር ሲባረክ፣ ትዳር ሲቀደስ እንዲህ በመከራ ለሚኖር ሕዝብ ተስፋ የሚሆን ልጅ ይሰጣል። ተስፋ የሚሆን በብዙ ሺህ ለሚቆጠሩ እስራኤል ተስፋ ሰንቆ የተወለደ ማን ነው? ሙሴ። በግብፃውያን ተጭኖባቸው የነበረ የባርነትን ቀንበር የሚያነሳ ትውልድ ልጅ ሙሴ የተገኘው በምን ነው? በትዳር ነው። እና ትዳር ማለት ደግሞ በሰው ልጆች ሁሉ የተቃጣውን መከራ የሚያስወግድ ልጅ ሁሉ የሚገኝበት ነው ማለት ነው። እና እንደዚህ አይነት በሀገር በወገን የተቃጣ መከራን የሚያደርግ ትውልድ ለማፍራት ደግሞ ምን ያስፈልጋል? ቀድሞ በወንጌል የረሰረሰ ማህበረሰብ ያስፈልጋል። ያ ካልሆነ በወንጌል በትምህርተ ወንጌል ያልረሰረሰ በትምህርተ ወንጌል ያልተቃኘ ማህበረሰብ ውስጥ መልካም ለሀገር፣ ለወገን፣ ለቤተ ክርስቲያን ተስፋ የሚሆን ትውልድ መጠበቅ ምን ይሆናል ማለት ነው? ውሃ ከማያገኝ ተክል መልካም ፍሬ መጠበቅ ነው የሚሆነው። እያንዳንዱ ማህበረሰብ በውስጡ በትዳሩ የሚያፈራቸው ልጆች ትውልድ ለሀገር ለወገን በረከት የሚሆኑ እንዲሆኑ የሚያስፈልግ እያንዳንዱ ማህበረሰብ በወንጌል የረሰረሰ በሕገ ወንጌል ተቃኝቶ የሚኖር መሆን መቻል አለበት። እንደዚያ ሲሆን እንደ ሙሴ ለሀገር በረከት የሚሆን ልጅ ይገኛል። ሙሴ በዚህ ዘመን ተወለደ። በኋላ አደገ። ያደገው በቤተ መንግስቱ ነው። እንዴት እንዳደገ ታውቁታላችሁ። ኋላ ሙሴ የዓመቱን በጎች በሚጠብቁበት ለታላቁ ሕዝብ ለእስራኤል መሪ ሆኖ ከሚደርስባቸው ግፍና መከራ የሚወጣ መሪ ሆኖ ከማን ተሾመ? ማን የሾመው? እግዚአብሔር። ያንን ጽኑ ቀንበር የሚያነሳ ሆኖ ሹመቱን ከማን አገኘ? ከእግዚአብሔር ሄደ። እስራኤልን ያን ሁሉ ታምራት አድርጎ ከግብፃውያን አወጣ። በ11ኛ ስጥመት ግብፃውያንን በኤርትራ ባህር አስጥሞ ይዟቸው ወጣ። እስራኤል ከዚያ ሁሉ ግፍና መከራ ድነው ከወጡ በኋላ ጉዞው እንደሚጠበቀው መልካም ብቻ አልሆነም። ከግብፃውያን መከራ ጎታችነት ከወጡ በኋላ ደግሞ እነዚህ
አማሌቃውያን የሚባሉት በእኛ ቦታ አልፋችሁ አትሄዱም እያሉ መንገድ ይከለክሏቸው ነበረ። ስለዚህ መንገድ ከሚከለክሏቸው መካከል ደግሞ እነዚህ አማሌቃውያን የሚባሉት አንድ ወገን ናቸው። እስራኤልን እግዚአብሔር በብዙ ታምራት ከግብፅ አውጥቷቸዋል። ወደ ተስፋ ምድር ወደ ኢየሩሳሌም ወደ ከነዓን እንተታወ ዛሊበ ወመዓረ ማርና ወተት የምታፈስ ብሎ እግዚአብሔር ወደ ነገራቸው ወደ ከነዓን ወደ ኢየሩሳሌም እየሄዱ ነው። ግን ወደዚያ ሲሄዱ እንዳልኳችሁ በእኛ ቦታ አትሄዱም እያሉ አማሌቃውያን ይከለክሏቸው ነበረ። በዚህ ዕለት የተዘረጉ እጆች የሚመጣው እስራኤል በአማሌቃውያን ቦታ አልፈን እንሄዳለን ብለው፣ አማሌቃውያን ደግሞ በእኛ ቦታ አትሄዱም ብለው ከለከሏቸው። በዚህ ላይ ያዘውና በግብፅ የእስራኤል መኖር የምንድን ነው? በዚህ ዓለም የምንኖረው በዓለም ውስጥ በኃጢአት ለንስሐ ሳንበቃ የምንኖረው ህይወት ነው። ከግብፅ ወጥቶ በምድረ በዳ መጓዝ ደግሞ ከኃጢአት ወጥቶ በምን ህይወት መኖር? በንስሐ ኃጢአትን ለመምህረ ንስሐ ተናዞ መምህረ ንስሐ ያዘዘውን የምንፈጽምበት ጊዜ ማለት ነው። ምክንያቱም አሁን እስራኤል ከግብፅ መከራ ወጥተዋል። የጉዞውን መከራ እየተጋፈጡ ነው። በጉዞም ላይ ምን ገጥሟቸዋል? ግን መከራ ገጥሟቸዋል። እኛ ሁልጊዜም ክርስቲያኖች በኃጢአት ስንኖር ሰይጣን በዘው ተብትቦ ቢችል ማስቀረት፣ ከዚያ ከወደቅንበት ኃጢአት ደግሞ የምንነሳ ከሆነ ተነስተን ጉዞውንም ጀምረን ጉዞውን ሳንጨርሰው አሰናክሎ እንደገና መጣል ነው የምንፈልገው። የእስራኤል ህይወት የሚያስተምረን ይህንን ነው። ለምን እስራኤል አማሌቃውያን ሁሉ ይህን ሁሉ መከራ የሚያደርሱባቸው ወደ ተስፋ ምድር ወደ ኢየሩሳሌም እንዳይገቡ ነው። ኢየሩሳሌም ማለት ምን ማለት ነው? ሀገረ ሰላም ማለት ነው። ሀገረ ሰላም ደግሞ የተባለ መድኃኒዓለም ክርስቶስ ነው። ወበወልድኪ ከሆነ ሰላም፣ በልጅ ሰላም ሆነ ብሎ ደራሲ የተናገረለት ራሱ መድኃኒታችን ኢየሱስ ክርስቶስም ሰላማችን እንደሆነ ራሱ ነግሮናል። እናንተ ወደ አንድ ሀገር ሂዳችሁ የተቀበላችሁ ቢኖር እኔ ሰላማቸው በእነርሱ ላይ ምን እላለሁ? አድርባቸዋለሁ። ያልተቀበላችሁ ቢኖር ግን እናንተ ተመልሳችሁ እግራችን አራግፉ ይሉ ሰላማችሁ እኔ ኢየሱስ ክርስቶስ በእናንተ ምን እላለሁ? አድራለሁ ብሏል። ስለዚህ ሰላማችን ኢየሱስ ክርስቶስ እነሱ ሀገረ ሰላም የተባለችው ኢየሩሳሌምን እንዳይወርሱ መከራ እንዳጋጠማቸው ሁሉ እኛም ሰላማችን ኢየሱስ ክርስቶስን እንዳናገኝ ብዙ መከራና ችግር ያጋጥመናል። ግን በጽናት መቀጠል ከኛ ይጠበቃል። እስራኤል አማሌቃውያን አታልፉም አሏቸው። እናልፋለን አሉ። በዚህ ጊዜ ሙሴ ትእዛዝ ሰጠ። ኢያሱን ምን አለው? ዘማቾቹን ይዘህ አንተ ወደ ጦር ሜዳ ሂድ፣ ግጠም። እኔ አሮንና ሆር ወደ ተራራው ራስ እንወጣለን። ከተራራው ራስ እንወጣለን። እኔ በትምህርተ መስቀል እጆቼን እዘረጋለሁ። አንተ ግጠም፣ ድል የኛ ይሆናል አለ። ኢያሱ ሰልፈኞቹን ወታደሮችን መዋጋት የሚችሉትን ቀስት ማስረር፣ ጦር መወርወር፣ ጋሻ መመከት የሚችሉትን እዛው ወደ አማሌቃውያን ግንባር ሄደ ሊገጥም። ሙሴ ደግሞ አሮንና ሆርን ይዞ ወደ ተራራው ራስ ወጣ። ከተራራው ራስ ከወጡ በኋላ ሙሴ በትምህርተ መስቀል እጁን ሲዘረጋ እስራኤል ድል ያደርጋሉ። ሙሴ ክቡደ መዝራይት ማለት ባለ ጽኑ ክንድ ስለነበረ ክንዶቹ ሲዝሉ ደግሞ አማሌቃውያን ድል ያደርጋሉ። ድል የአማሌቃውያን ይሆናል። በዚህ ይህን ያዩ አሮንና ሆር ምን አደረጉ? የሙሴ እጅ ሲዝሉ ወገኖቻቸው እስራኤላውያን በጦርነት ሲረግፉ አዩና ምናሉ ቀረብ ባሉና የዛሉ የሙሴ ልጆች ደግፈው ያዟቸው። ምን አሏቸው? ደግፈው ያዟቸው። ሙሴ ከእግዚአብሔር የተገኘ መሪ ነው አይደለ? እኔ ብቻዬን መርቼ እስራኤልን ከነዓን አገባዋለሁ አላለም። የማን ድጋፍ አስፈልጎታል? የአሮንና የሆር ድጋፍ አስፈልጎታል። እነርሱ መሪያችን ሙሴ ነው፣ ሙሴ ብቻ መርቶ ከነዓን ያግባል፣ የኛ ድጋፍ ለሙሴ አያስፈልገውም አላሉ። ምን አሉ? የሙሴ ልጆች ደግፈዋል።
ይህንን ከመደገፍ ባሻገር ደግሞ እነርሱም ሲደግማቸው ምን ብለዋል? ለሙሴ በቁመቱ ልክ ድንጋይ አመጡና ከድንጋዩ ላይ እጆቹ እንዲዘረጉ ነው ያደረጉት። ይህንን አድርገው ድል የማን ሆነ? እስራኤል ወደሚፈልጓት ወደ ተስፋይቱ ምድር ወደ ከነዓን ወደ ሀገረ ሰላም ወደ ተባለች ወደ ኢየሩሳሌም ምን አሉ? ገቡ። ወደ ኢየሩሳሌም የገቡት በማን ድል አድራጊነት ነው የገቡት? ማን ድል ስላደረገ ነው? አሁን እዚህ ላይ ድል የኢያሱ ነው? የኢያሱ ብቻ ነው? አይደለም። የተዋጉት የአርበኞቹ ብቻ ነው? አይደለም። የሙሴ ብቻ ነው? አይደለም። የአሮንና የሆር ብቻ ነው? አይደለም። ድል የማን ውጤት ነው? የኢያሱ ወታደሮቹ፣ የሙሴ የአሮንና የሆር ድምር ውጤት ነው ድሉ። እና እነሱ በዚህ ልክ በህብረት ጸንተው ተደጋግፈው ጠላቶቻቸውን ድል አድርገው ኢየሩሳሌም እንደገቡ ሁሉ እኛም ደግሞ ክርስቲያናዊ ስራችን እንዲህ በህብረት በመደጋገፍ ልንሰራ ይገባናል ማለት ነው። እንደዚያ ከሆነ ነው። ይህንን አንድ ምሳሌ ውስጥና ሰዓት እያለቀ ስለሆነ ትምህርቴን ልጨርስ። የመጀመሪያው ሙሴ የቤተ ክርስቲያናችን ምሳሌ ነው። ሙሴን እስራኤልን ከግብፅ ነፃ አውጥቶ ኢየሩሳሌም ሊያወርድ ለእስራኤል የተሰጠ ተስፋ ነው አይደለም? እኛ ደግሞ በዚህ ዓለም ወጥተን ወርደን እግዚአብሔርን የምናገኝባት ተስፋችን ማን ናት? ቤተክርስቲያናችን ናት አይደለም? ሙሴ ቤተክርስቲያን ነው። የተዘረጉ ሁለቱ እጆቹ ደግሞ ጉባኤ ቤቶች ናቸው። ጉባኤ ቤቶች ናቸው። ጠላት ሲነሳ የሙሴ እጅ ተዘርግቶ ድል እንደሚደረገው ሁሉ በቤተ ክርስቲያናችንም ላይ የሚነሱ ጠላቶቻችን በኃይለ ቃል ወጥቶ ምስጢር ተመስጥሮ ትርጓሜ ተተርጉሞ ጠላቶቻችን መናፍቃን ድል የሚነሱት በምንድን ነው? ጉባኤ ቤት ባፈረቻቸው መምህራን አይደለም ነው? እሺ፣ ይህ ከሆነ እኛ ቤተክርስቲያናችን ሙሴ ከሆነ ጉባኤ ቤቶቻችን የሙሴ እጆች ከሆኑ ጉባኤ ቤቶቻችን እንዳይዝሉ አሮንና ሆረን ሆነን እንደግፍ። ያኔ እኛ አሮንና ሆረን ሆነን ጉባኤ ቤቶችን ስንደግፍ ድሉ የማን ይሆናል? የሚመናኑ የደቀ መዛሙርቱም የመምህራኑም ህብረት ውጤት ይሆናል። እንዴ የሙሴ እጅ ከሌሉ የሙሴ እጆች ባይኖሩ የማን እጅ ተዘርግቶ አማሌቃውያን እንደሆነ እስራኤል ድረስትን ይወርሱ ነበረ? የማን እጅ ይዘረጋ ነበር? ወይ የሙሴ እጆች ባይኖሩ። ስለዚህ የሙሴ እጆች ባይኖሩ ተዘርግቶ ድል የሚዘረጋ አካል እንደሌለ ሁሉ ጉባኤ ቤቶች ከሌሉ በቤተ ክርስቲያን ላይ የሚነሱ መናፍቃን፣ ሌሎችም የተሳሳተ አስተምሮ ይዘው የሚመጡ ሰዎች ድል በማን ይነሳሉ? ጉባኤ ቤት ገብተው ምስጢር አደላድለው መጻሕፍትን አመስጥረው የተማሩ ከሌሉ ማን መጻሕፍትን ያስታርቃል? ማን መክሮ አስተምሮ ወደ ንስሐ ይመልሳል? ጉባኤ ቤቶች ከሌሉ ማን የክርስቶስን ሥጋ ይፈትታል? ጉባኤ ቤቶች ከሌሉ ማን የክርስቶስን ደም ይቀዳል? ጉባኤ ቤቶች ከሌሉ ማን ወንጌል ያስተምራል? ጉባኤ ቤቶች ከሌሉ ማን ክርስትና ያነሳል? ማን ከእግዚአብሔር ልጅነት ይሰጣል? ጉባኤ ቤቶች ከሌሉ ብንሞት ፈቶ የሽኝት መርሐ ግብር አድርጎ ወደ ሰማይ በሰማይ ወዳለው ደስታችን ማን ይሸኝናል? ይህንን ሁሉ አገልግሎት ለማግኘት ምን ማድረግ ያስፈልጋል ማለት ነው? ጉባኤ ቤቶቻችን መደገፍ ብንችል፣ ጉባኤ ቤቶቻችን አሮንና ሆረን ሆነን እንደግፍ፣ ቀርበን ተሸክመን ማለት ነው። ባንችል ግን ድንጋይ እናቅርብ። መስዋዕት ለእግዚአብሔር